በዚህ ትምህርት ቤት ውስጥ ሱጋንግ የተባለ በቅምጥል ያደገ ተማሪዎችን ያስጨነቀ የባለጸጋ ልጅ እንተዋወቃለን። ልጁ አዛውንት ኃይል ሕፃን ያገኘውን ሲያጉላላና ሲያዋርድ ነው የሚውለው። በዚህ ቀን ታዲያ ቀኑን የጀመረው ለጥቅም ሲሉ ከቀረቡት ጓደኞቹ ጋር በመሆን አቅም የሌላቸው ምስኪን ልጆች በማሰቃየት ነበር። ጉልበቱን ደካሞች ላይ በማሳየት ከፍተኛ እርካታን ያገኛል። የዚህ ተማሪ ጭካኔ በቅጥር ግቢ ውስጥ የፈጠረው ሽብር የበረታ ከመሆኑ የተነሳ የትምህርት ቤቱ መምህራንና መስተዳድሮች እንኳን ሊናገሩት አይደፍሩም። ሃይባ የለውም። ማንም ሰው ባለ ሀብትና ሀያል ከሆኑት ቤተሰቡ ጋር ጥል ውስጥ መግባት አይፈልግም። የዚህ ቅምጥል የጥቃት ሰለባ ከሆኑት ምስኪን ልጆች መካከል አንዱ ይሄ ልጅ ነበር። በየቀኑ የሱጋንግ መጫወቻ ሆኖ ነው የሚውለው። ከሱ ጋር አብራ የምትዞረውና የቡድኑ ታማኝ አባል የሆነችው ሚ የተባለች ሴት ደግሞ ይህንን ሁሉ ድርጊት እየተከተለች በስልኳ መቅረጽ ስራዋ ነው። በዚህ ቀንም አድሎ የተሞላበት ጨዋታ እየተጫወቱ ይገኛል። በጨዋታው በተሸነፈ ቁጥር የሚያቃጥል ጥፊ ያርፍበታል። ሱጋንግ ደግሞ ይህን ሁሉ ግፍ በደስታ እየፈነጠዘ መመልከቱን ቀጥሏል። ነገሩ ግን በዚህ ብቻ አላበቃም። ይህንን ምስኪን ተማሪ ማንም በሌለበት ጭር ባለ ክፍሉ ዘጉበት። ከዚያም ያለ ምንም ምክንያት ደበደቡት። ይህን ሰይጣናዊ ድርጊታቸውን ይበልጥ ለማክረርም ልጁ ሲደበደብ በስቃይ የጮኸበትን የድምፅ ቅጂ በመላው ትምህርት ቤት የድምፅ ማጉያ ለቀቁት። ከሁሉ በላይ የሚያስደነግጠውና ሕሊናን የሚያቆስለው እውነት መምህራኑ ይህንን የጭንቀትና የድረሱልኝ ጩኸት በግልጽ እየሰሙ እንኳን ድርጊቱን ለማስቆም እግራቸውን አላነሱ። ሁሉም ምንም እንዳልተፈጠረ በመቁረጥ ዝምታን መረጡ። በዚህ መሃል ሲሞን የተባለች ወጣት በጊዜያዊ መምህርነት ተቀጥራ ወደዚህ ትምህርት ቤት ገባች። የተቀጠረችው ለ3 ወራት ብቻ ሲሆን በዚህ ቦታ ላይ የቋሚ ስራ ዕድል ለማግኘት ስትል ሙሉ አቅሟንና እውቀቷን አውጥታ በታማኝነት ለማገልገል እየሞከረች ነው። ሲሞን ከሌሎች የሥራ ባልደረቦቿ ጋር ለመላመድና በሰላም ለመቀላቀል ከፍተኛ ጥረት እያደረገች ቢሆንም በዚህ ቀን ግን ያልጠበቀችው ገጠማት። በትምህርት ቤቱ መጸዳጃ ውስጥ ሳለች ዋ ከተባለች መምህርና ከሌላ ባልደረባዋ ጋር የሚደረግ ሚስጥራዊ ንግግር በድንገት ሰማች። ሲሞን ከመቀጠሯ በፊት በሷ ቦታ ላይ ስለነበረው የቀድሞ መምህር ነበር የሚያወሩት። ሲሞን በሰማችው ነገር ደነገጠች። የሰማችው እውነት መሆኑን ለማረጋገጥ ስለዚያ መምህር ኢንተርኔት ላይ በጥልቀት ፈለገች። ሁሉም ነገር እውነት ሆኖ አገኘችው። የቀድሞ መምህር በትምህርት ቤት ውስጥ በደረሰበት የማያቋርጥ ጥቃትና በበላይ አካላት ጫና የተነሳ ሕይወቱን በገዛ እጁ አጥፍቶ እንደሞተ ተገነዘበች። ይህንን እንዳወቀች ታዲያ ራሷን አረጋግታ ከመጸዳጃ ቤት ወጣች። በትምህርት ቤቱ ኮሪደር ላይ በሀሳብ ተውጣ እየተጓዘች ሳለ ታዲያ በምህርቷ አስቁማት ወደ አንድ ክፍል ይዛት ገባች። ከዚያም የትምህርት ቤቱን እውነተኛ ገጽታ የሚያሳይ አንድ አስደንጋጭ ተንቀሳቃሽ ቪዲዮ አሳየቻት። በቪዲዮ ላይ ሱጋንግና አጋሮቹ መንገድ ላይ አንዲትን አቅመ ደካማ አሮጊት ሲያዋርዱና ሲያንገላቱ ይታያል። ወዲያውም የዛችን ምስኪን አሮጊት የልጅ ልጅ የሆነውና በቅርቡ ወደዚህ ትምህርት ቤት የተቀየረውን ጂንሆ የተባለ ታዳጊ ደረሰ። አያቱን ከዚህ ጥቃት ለማዳን በቆራጥነት ቢሞክርም ከዚያች ቀን ጀምሮ ግን ሱጋንግና የጥፋት ቡድኑ ዋነኛው ኢላማቸው አደረጉት። መምህርቷ ቪዲዮውን ካሳየቻት በኋላ ሌላ ሚስጥር ነገረቻት። ሱጋንግ ከዚህ ቀደም አንድን ተማሪ አሰቃቂ በሆነ ሁኔታ ከመደብደቡ የተነሳ ልጁ በደረሰበት አካላዊና ስነ ልቦናዊ ጉዳት ትምህርት ቤቱን ጥሎ ለመውጣት ተገዶ ነበር። ነገር ግን በገንዘብ ኃይልና በቤተሰቡ ተጽዕኖ አማካኝነት ጉዳዩ ወደ ሕግ ሳይደርስ ተዳፍኖ ቀረ። ከዚያም ለሲሞን ግልጽና ከባድ የሆነ ማስጠንቀቂያ ሰጠቻት። በዚህ ትምህርት ቤት ውስጥ ቋሚ መምህር የመሆን ህልም ካላት ከእንደዚህ አይነት ጉዳዮች ሙሉ በሙሉ መራቅ እንዳለባትና በፍጹም እጇን ማስገባት እንደሌለባት አስረዳቻት። ሲሞን በደንብ ካዳመጠቻት በኋላ ዝምታን መረጠች። ነገር ግን በውስጧ የነበረው የፍትህ ጥማት መገንፈል ጀመረ። ቁጣና አለዋ ከቀን ወደ ቀን በከፍተኛ ሁኔታ እያደገ መጣ። አንድ ቀን ታዲያ ወደ ቤት ከተመለሰች በኋላ በውስጧ የታመቀውን መራራ ቁጣ ለማውጣት በአሸዋ የተሞላውን የቦክስ ከረጢት እስኪበቃ ደበደበች። ከቆይታ በኋላ ግን የፖሊስ መኮንን የሆነው የቅርብ ጓደኛዋ ጓን ሲደርስ ሁለቱም በአንድ ላይ የቦክስ ልምምድ ማድረግ ጀመሩ። በዚህ ጊዜ ነው የሲሞን እውነተኛ የተሸሸገ ማንነት በግልጽ የምንመለከተው። ቀደም ሲል በአገር ደረጃ ትልቅ ተስፋ የተጣለባትና ስመጥር ቦክሰኛ ነበረች። በስፖርቱ ዓለም የነበሩ ባለሙያዎች ሁሉ አንድ ቀን ለሀገሯ የወርቅ ሜዳሊያ እንደምታመጣ በእርግጠኝነት ያምኑ ነበር። ነገር ግን ታዋቂ ቦክሰኛ የነበረው አባቷ ባልታሰበ ሁኔታ ሊወጣው የማይችለው ዕዳ ውስጥ በመዘፈቁ ያ ትልቅ ሕልሟ ሳይሳካ ቀረ። ሲሞን አሁን የአባቷን ዕዳ ሙሉ በሙሉ ለመክፈል ሌት ተቀን እየታገለች ነው። በዚህ አስገዳጅና አስቸጋሪ የህይወት ፈተና ምክንያት የቦክስ ማሰልጠኛ ክለቡን ለማስተዳደር ስትል በትርፍ ሰዓቷ በትምህርት ቤት ውስጥ በዝቅተኛ ክፍያ ለመስራት ወሰነ። ልምምዱ በተጠናቀቀበት ወቅት የሲሞን ዓይን በክፍሉ ጥግ ተቀምጠው በነበሩ ሚስጥራዊ ጭንብሎች ላይ አረፈ። አንድ ሐሳብ ወደ አይምሮዋ መጣ።
በማግስቱ ጠዋት ሲሞን ወደ ትምህርት ቤት ስትሄድ ምንም አይነት ያልተለመደ ስሜት እንዳይታይባትና ራሷን ፍጹም የተረጋጋች አድርጋ ለማሳየት ከፍተኛ ጥረት አደረገች። በትምህርት ቤቱ ቅጥር ግቢ ውስጥ ከሌሎች መምህራንና ከተማሪዎች ጋር በጣም ሰላማዊ በሆነ መንገድ ቀረበች። አልፎ ተርፎም የተወሰኑ ልጆች ተደብቀው ሲያጨሱ ባይኗ እየተመለከተች ቢሆንም እንዳላየ ነበር ያለፈች። በትምህርት ቤቱ መስተዳድርና የበላይ አካላት ዘንድ መልካም ስም ለማግኘትና ቋሚ መሆኗን ለማረጋገጥ የቻለችውን እየሞከረች ነው። ትዕግስቷን የሚፈታተኑት ክስተቶች ግን እየጨመሩ መጡ። በኮሪደሩ ላይ ስትጓዝ ሱጋንግና ቡድኑ ጂንሆን የተባለውን ምስኪን ተማሪ እንደገና ከበው አገኘች። በዚህ ጊዜ ግን ጨካኞቹ ተማሪዎች እላፊ ሄደው ነበር። በጂንሆ ራስ ላይ ጥቁር ላስቲክ ከረጢት አድርገው ትንፋሽ እንዲያጥረው እያደረጉ ነው። ይባስ ብሎም ሱጋንግ ያለ ርኅራኄ እንደዛ ሆኖ እያየ ይደበድበው ነበር። ድርጊታቸው ምንም አይነት የቪዲዮ ማስረጃ እንዳይኖረው በማሰብ በዚህ አካባቢ የተገጠሙትን የክትትል ካሜራዎች አስቀድመው በጨርቅ ሸፍነውታል። ሲሞን ይህንን ግፍ በተመለከተች ጊዜ በውስጡ ያለው የፍትህ ጥማት ፈንቅሏት ወጣ። ከዚህ በላይ መታገስ አልቻለች። ጂንሆን ለማዳን ወደፊት ስትቀርብ ሊ የተባለ ሌላ ተማሪ ከፊት ለፊቷ በመቆም መንገዱን ዘግቶ አስቆሟል። ሊ ደንግጧል። በተረበሸና በፍርሃት በተሞላ ድምፅ ለሲሞን የነገሩን አደገኛነት በዝርዝር አስረዳል። እባክሽ እዚህ ጉዳይ ውስጥ እጅሽን አታስገቢ፣ አለዚያ ሙያሽም ሆነ ሕይወትሽ ሙሉ በሙሉ ሊጠፋ ይችላል በማለት በጭንቀት አስጠነቀቃት። በመቀጠልም የሱጋንግ አባት በሀገሪቱ ረጅም እጅ ያለው አቃቤ ሕግ እንደሆነ ነገራት። እናቱ ደግሞ በጣም ታዋቂና ተሰሚነት ያላት ባለስልጣን መሆኗንና መላው ቤተሰቡ የዚህ ትምህርት ቤት የቦርድ አባል መሆናቸውን ነገራት። በዚህ ምክንያት በትምህርት ቤት ውስጥ በሱ ላይ ድምፁን ከፍ አድርጎ እንኳን ለመናገር የሚደፍር አንድም ሰው እንደሌለ በግልጽ አሳወቃል። በመጨረሻም እሷ ምንም ያህል ብትጥር እሱን ልታስቆመው እንደማትችል ገለጸላት። በዚያች ቅጽበት ግን በሲሞን አእምሮ ውስጥ አንድ ብልህ ሐሳብ መጣ። በሌላ በኩል ሱጋንግ እየዛተበት ነው። ከዚህ ቦታ ጥቂት እንኳን ልትንቀሳቀስ ብትሞክር ቤት ያለችውን አያትህን አስገድላታለሁ በማለት አስጠነቀቀው። ከዚያም ከርቀት ተንደርድሮ በቁጣ ለአገጩ ጉልበቱን አሹሎ ተወረወረ። ሲሞንም ወዲያው ያደናቀፋት መስላ በመካከላቸው ገባች። ነገር ሁሉ በአጋጣሚ የተከሰተ በማስመሰል በጥበብ መተወን ጀመረች። በመጨረሻም ሲሞን እንዳስተማሪ ተበዳዩን ጂንሆ ገሰጸች። ለሱጋንግም ይቅርታ እንዲጠይቅና በፍጥነት ወደ ክፍሉ እንዲሄድ ነገረችው። በዚህ መልኩ ልጁን ካዳነችው በኋላ አካባቢውን ለቃ ሄደች። ሆኖም ሲሞን ገና ከአካባቢው እንደራቀች ሱጋንግ ጓደኞቹን ሰብስቦ አዲሷ መምህርት ማናት በማለት በጥርጣሬ ጠየቀ። ከቡድኑ አባላት አንዱ ቀበል ብሎ ይህች እኮ ራሱን ባጠፋው የቀድሞ መምህር ምትክ የመጣችው ጊዜያዊ መምህርት ነች ብሎ መለሰለት። ሱጋንግ ስለ ቀድሞ ጥቁር ታሪክ ማንም ሰው እንዲያወራ በፍጹም አይፈልግም። ስለዚህ በከፍተኛ ንዴት የገዛ ጓደኞቹን በቦክስና በጥፊ ያጋጫቸው ጀመር። በሌላ በኩል ሊ የተባለው ተማሪ የኑሮውን ሁኔታ ለማሸነፍ ከሚሰራበት የምግብ ዴሊቨሪ ስራው ለጥቂት ጊዜ ረፍት ወስዶ ከሲሞን አባት ጋር የቦክስ ልምምድ ሲያደርግ እናያለን። የሲሞን አባት ሊ የሚሰራበት ምግብ ቤት የቅርብ ጓደኛው ንብረት ስለነበር በተደጋጋሚ ይመጣል። ነገር ግን ሊ እስከዚያች ሰዓት ድረስ የቦክስ አሰልጣኙ የሲሞን አባት መሆኑን አያውቅም ነበር። ልምምዱን ካጠናቀቀ በኋላ የሲሞን አባት ለሊ አንድ ልብ የሚነካና አሳዛኝ ታሪክ ነገር። ታሪኩ ስለ አንድ ቦክሰኛ ሲሆን ከፍተኛ ተሰጥኦ የነበረውና አንድ ቀን የዓለም ሻምፒዮን እንደሚሆን ሰው በተስፋ ይጠብቀው ነበር። ነገር ግን በአባቱ ስህተትና በገባበት ዕዳ ምክንያት ሙሉ የስፖርት ሕይወቱንና የወደፊት ብሩህ ዕድሉን እንዴት እንዳበላሸበት በዝርዝር አስረዳ። በተመሳሳይ ሰዓት ሲሞን ደግሞ ጂንሆ የተባለውን ምስኪን ወደ ክፍሉ አስጠራችሁ። በትምህርት ቤት ውስጥ ስለሚደርስበት ግፍና ስቃይ ለርዕሰ መምህሩ ለምን አቤቱታ እንዳላቀረበ ጠየቀች። ጂንሆ ጥያቄዋ ራሱ አስጨንቆታል። ፊቱ ላይ ተስፋ መቁረጥ እየታየበትም እንዲህ አላት። እያንዳንዱ መምህርና ተማሪ እውነቱን በግልጽ ያውቃል። ነገር ግን ሁሉም ሰው ሱጋንግንና ኃያል ቤተሰቡን ስለሚፈራ ማንም ሊረዳኝ አይችልም አላት። በአንድ ወቅት ሁኔታው ከአቅሙ በላይ ሲሆንበት ወደ ፖሊስ ጣቢያ ሄዶ የደረሰበትን የጥቃት ቪዲዮና የድምፅ ማስረጃዎች አሳይቶም ያውቃል። ሆኖም ቤተሰቡ ባለው ስልጣንና የገንዘብ ኃይል ምክንያት ማንም ሰው አምኖ ቃሉን ሊቀበለው እንዳልፈለገ ነገራት። ይልቁኑ ፖሊሶቹ ከነሱ ጋር ከመናቆር ትምህርት ቤት ብትቀይር ይሻላል የሚል ቀዝቃዛ ምክር ሰጥተው እንደሸኙት ገለጸ። ይባስ ብሎም ወደ ፖሊስ በመሄዱና አቤቱታ በማቅረቡ ምክንያት ሱጋንግና ጓደኞቹ ይበልጥ ተበሳጭተው ከቀድሞ በበለጠ ሁኔታ እንደደበደቡት እንባ እየተናነቀው ነገራት። ጂንሆ በውስጥ የታመቀውን ብስጭትና ቁጣ መቆጣጠር አቅቶት ድምፁን ከፍ አድርጎ መጮህ ጀመረ። በየቀኑ እንዳይጥ እያደኑ የሚያሰቃዩኝ እነሱ ሆነው ሳለ እኔ ለምን ትምህርት ቤቱን ጥዬ እሄዳለሁ በማለት በምሬት ጠየቀ። የልጁ ሁኔታ የሲሞንን ልብ ሰበረው። ነገር ግን ሲሞንም የራሷ ችግር ስላለባት በሁለት ሀሳብ መካከል ተቀረቀረች።
በሱጋንግ ላይ ማንኛውም አይነት እርምጃ ብትወስድ የሥራ ዕድሏና የወደፊት ሕይወቷ በአንድ ጀንበር ሊበን እንደሚችል ጠንቅቃ ታውቃለች። በሌላ በኩል ደግሞ የሱጋንግ ተጽዕኖ ፈጣሪ ወላጆች ለትምህርት ቤቱ መምህራንና መስተዳደሮች ዘውትር ውድ የሆኑ ስጦታዎችንና ልዩ ልዩ ምግቦችን መላክ ቀጥለዋል። በዚያን ዕለት ምሽት ሲሞን መተኛት አቃታት። ስለ ምስኪኑ ጂንሆ ሁኔታና ስለደረሰበት ግፍ ሳታቋርጥ አሰበች። በዚህ ከባድ ሐሳብ ውስጥ ሆና ካለፈው ታሪኳ ሁልጊዜም ልቧን የሚሰብረውን ትዝታ አስታወሰች። ቀደም ሲል በሴቶች የቦክስ ፍጻሜ ውድድር ላይ ሽንፈትን አስተናግዳ ነበር። ከዚያ ሽንፈት በኋላ አባቷ በቁጣና እልህ ተሞልቶ ልብ የሚሰብር ቃላትን ሰንዝሮባታል። ሲሞን ያንን ግጥሚያ በቀላሉ እንደምታሸንፍ ሙሉ በሙሉ እርግጠኛ ነበር። ነገር ግን ውድድሩን በመሸነፏ የተነሳ የኔ እውነተኛ ልጅ በዚህ የቦክስ መድረክ ላይ ሞታለች በማለት የማይመለስ ቃል ተናገራት። ከዚህ በኋላ ልጅ አይደለሽም ያላትን እስካሁን አትረሳው። በሚቀጥለው ቀን ጠዋት በትምህርት ቤቱ የእረፍት ሰዓት ላይ ሲሞን መጀመሪያ ሱጋንግንና ጓደኞቹን ለማግኘት ነበር ሄደችው። እዚያም በሰከነና በተረጋጋ መንፈስ ቀርባ ሌሎች ምስኪን ልጆችን ከማንገላታትና ከመጨቆን እንዲቆጠቡ መከረቻቸው። ነገር ግን ሱጋንግ ይህንን ሲሰማ አሽካካ። ቅንጣት ታህል ክብር በሌለው ሁኔታ በሲሞን ላይ በከፍተኛ ትዕቢት አቅራራ። በዚህ ቦታ ላይ የፈለገውን የመወሰን መብት ያለው እሱ ብቻ እንደሆነ አሳወቃት። ከዚያም በአስቸኳይ ቦታውን ጥላ እንድትሄድ አዘዛት። ሲሞንም ምንም አይነት ምላሽ ሳትሰጥ እንደታዘዘችው ተመልሳ ሄደች። ከዚህ ክስተት በኋላ በአንድ ሰዓት ውስጥ በሁሉም መምህራን የሞባይል ስልኮች ላይ አንድ አስደንጋጭ አጭር የጽሑፍ መልእክት ደረሰ። መልእክቱ ከትምህርት ሚኒስቴር ነበር። በትምህርት ቤት ውስጥ አንድ ተማሪ አሰቃቂ የሆነ ጥቃትና እንግልት እየደረሰበት መሆኑንና ጉዳዩ በተደጋጋሚ ለትምህርት ቤቱ መስተዳደር ቢነገርም ምንም አይነት እርዳታ እንዳልተደረገለት የሚገልጽ ነበር። ይህ አቤቱታ አደገኛ ነው። የትምህርት ቤቱን አስተዳደር አልፎ ወደ ከፍተኛው የትምህርት ኮሚቴ መድረሱ ለሁሉም መጥፎ ዜና ነበር። ከተወሰኑ ደቂቃዎች በኋላ ታዲያ የሱጋንግ እናት እሳት ለብሳ እሳት ጎርሳ ወደ ትምህርት ቤቱ መጣች። እንደደረሰችም ወደ ርዕሰ መምህሩ ክፍል ዘልቃ በመግባት በእኔ ልጅ ላይ አቤቱታ ለማቅረብ የደፈረው ጥጋበኛ ማን ነው በማለት በከፍተኛ ድምፅ ጮኸች። በየተራም በስድብ አጥረገረገቻቸው። ነገር ግን በዚያ ክፍል ውስጥ ከነበሩት መምህራን መካከል በእሷ ፊት ቆሞ አንዲት ቃል የመናገር ወኔ ያለው አልተገኘም። በዚህ አስጨናቂ ቅጽበት ታዲያ ሲሞን በቆራጥነት ወደፊት ወጣች። ኃላፊነቱን በመውሰድ አቤቱታውን ለኮሚቴው የላከችው እሷ መሆኗንም አመነች። የሱጋንግ እናት ይህንን ስትሰማ ለየላት። በሁሉም ሰው ፊት ሲሞንን መደብደብ ጀመረች። እሷ ግን ምንም አይነት ምላሽ ሳትሰነዝር የሚደርስባትን ውርደት በሙሉ ዋጥ አደረገች። በሚቀጥለው ትዕይንት ሱጋንግ በርዕሰ መምህሩ ቢሮ ውስጥ በምቾት ተቀምጦ ይታያል። ስለ አዲሷ መምህር ምን ሊደረግ እንደታሰበ ነበር መጀመሪያ የጠየቀው። ርዕሰ መምህሩም እየተርበተበተ ሲሞን በአስቸኳይ ከስሯ ትባረራለች ብሎ መለሰለት። ይህንን የሰማው ሱጋንግ ታዲያ ተቀየረ። በደም ፍላት ኃይለኛ የምታሳረፈበት። ሲሞን ከዚህ ትምህርት ቤት እንድትባረር በፍጹም እንደማይፈልግ በጩኸት ተናገረ። እሷ ከተባረረች ማናቸውንም እንደማይምራቸውም በእልህ ዛተ። ርዕሰ መምህሩ የሱጋንግ ቁጣና ዛቻ ሲያይ የሚገባበት ነበር ይጥል። እየተንቀጠቀጠም እሱ ካልፈለገ ሲሞን ከስሯ በፍጹም እንደማትባረር እንደውም ቋሚ እንደሚያደርጋት ቃል ገባለት። በሌላ በኩል ሲሞን ከትምህርት ቤቱ ቅጥር ግቢ ከወጣች በኋላ ውስጧ እየነደደ ለውሃ ገደቡን እያለፈ ነበር ይመጣ። መጀመሪያ ግን የፖሊስ መኮንን ከሆነው የቅርብ ጓደኛዋ ጓን ጋር ተገናኘች። ሱጋንግ በትምህርት ቤት ውስጥ የሚፈጽመውን አሰቃቂ ጭቆና ታሪክ በዝርዝር ነገረችው። ለፈጸማቸው ተግባራት ተገቢውን ቅጣት እንዲያገኝ ምን ማድረግ እንዳለባትም ጠየቀች። ነገር ግን ጓን ነገሩን ሁሉ ከምታስበው በላይ ከባድና የተወሳሰበ መሆኑን አብራራላት። ምክንያቱም ሱጋንግ እነዚህ ግፎች መፈጸሙን በሕግ ፊት ሊያረጋግጥ የሚችል ምንም አይነት ተጨባጭ ማስረጃ አልተገኘም። ስለዚህ ጂንሆ ያለምንም ተጨባጭ ማስረጃ ክስ ማቅረቡን ከቀጠለ ነገሩ ተገልብጦ በስም ማጥፋት ወንጀል ክስ ሊመሰረትበት እንደሚችል በዝርዝር አስረዳት። ሲሞን ይህንን መራራና ተስፋ አስቆራጭ እውነት በሰማች ጊዜ ልቧ በሐዘን ተሰበረ። ወደ መኖሪያም አፓርታማዋ ሄደች። በሩ ጋር ስትደርስ አባቷ የቦክስ ልምምዱን አጠናቆ ተማሪዎቹን ሸኝቶ ሲመለስ አገኘችው። ነገር ግን ሲሞን ልታየው እንኳን አልፈለገችም። አባቷ ሊያናግራት ከፍተኛ ጥረት ቢያደርግም እሷ ግን በውስጧ ባለው የቆየ የቂም ቁስል ምክንያት ምንም ነገር ሳትናገር ፊቷን አዙራ ሄደች። ብዙም ሳትርቅ ታዲያ መንገድ ላይ ከአንድ ሰካራም ጋር ተጋጨች። ሰካራሙ ይባስ ብሎ ተለይለኛ ጥፊ አሳረፈባት። ይቺ አጋጣሚ ሲሞን ለረጅም ጊዜ አምቃ የያዘችውን ትዕግስትና የራስን የመቆጣጠር ብቃት ሙሉ በሙሉ ያጣችበት ቅጽበት ሆነች። እሱም የቀኑ ዕድለ ቢስ ሆነ።
ወዲያውኑ ወደ ኋላ ተመልሳ ዳግመኛ እንዳይነሳ አድርጋ ነበር የሸኘችው። በዚያው ቅጽበት ሲሞን በውስጧ ቆራጥ ውሳኔ አሳለፈች። ካሁን በኋላ ሱጋንግ ለፈጸማቸው ክፉ ድርጊቶችና በደሎች ሁሉ ተገቢውን ቅጣት ያገኛል። ይህ በእንዲህ እንዳለ በዚህ ቀን ሱጋንግና ጓደኞቹ በሰላም የቅርጫት ኳስ እየተጫወቱ ነበር። ነገር ግን ከተቃራኒ ቡድን የመጣ አንድ ተማሪ ሳያውቅ በድንገት ገጨው። እንደ ዘውትር ልምዱ ሱጋንግ በዚህ ትንሽ ግጭት ተነሳስቶ በሁለቱ ቡድኖች መካከል ፍልሚያና ጸብ ተቀሰቀሰ። በአቅራቢያው ቆማ በትዝብት ትከታተል የነበረችው ሲሞን ታዲያ ሁኔታውን በንቃት ተመለከተች። ቀጥሎም አስቀድማ ያዘጋጀችውን የድመት ጭንብል ፊቷ ላይ በማድረግ ባልታሰበ ሁኔታ በሱጋንግ ላይ ድንገተኛ ጥቃት ሰነዘረች። በቦታው የነበሩት ሁሉም በዚህ ድርጊት በጣም ደነገጡ። በሁለቱ መካከል እጅግ የበረታና አስፈሪ ፍልሚያም ተካሄደ። ሲሞን በነበራት አደገኛ የቦክስ ብቃት ተጠቅማ ሱጋንግ እስኪበቃው ድረስ ወረደችበት። መሬት ላይ እያንከባለለችም የማይረሳውን ትምህርት አስተማረች። ሊ የተባለው ተማሪ የተጠበሰ ዶሮ ለማድረስ ቦታው ላይ ተገኝቶ ይህንን አስደሳች ትዕይንት በገዛ ዓይኖቹ ተመለከተ። ሆኖም በደቂቃዎች ውስጥ የፖሊስ መኪናዎች ድምፅ እያሰሙ ቦታው ላይ ደረሱ። በዚህ ምክንያት ሱጋንግና ጓደኞቹ ፍልሚያውን በአስቸኳይ አቁመው ራሳቸውን ለማዳን እግሬ አውጭኝ አሉ። በማግስቱ ጠዋት ሲሞን ወደ ትምህርት ቤት ሲመጣ በፊቷ ላይ የተለየና ከዚህ ቀደም ታይቶ የማይታወቅ የእርካታ ስሜት በግልጽ ይታይባት ነበር። በሌላ በኩል ደግሞ አንድ ጭንብል ያደረገ ምስጢራዊ ሰው ሱጋንግን እሬቻውን እንዳወጣው የሚያሳይ ቪዲዮ በሶሻል ሚዲያው በከፍተኛ ፍጥነት ተሰራጨ። ይህን ያዩ በርካታ መምህራንና ተማሪዎች በልባቸው ውስጥ ጥልቅ የሆነ ደስታ ተሰማቸው። ብዙ ተማሪዎችም ያንን ምስጢራዊ ሰው እንደ እውነተኛ ነፃ አውጫቸው አድርገው መመልከት ጀመሩ። ችግሩ የመጣው ሱጋንግ ወደ ክፍሉ በደረሰ ጊዜ ነበር። በሚቀመጥበት ጠረጴዛና በግድግዳው ላይ የተሳሉትን የድመት ስዕሎች ሲመለከት ተንጨረጨረ። በንዴት ብዛት የገዛ ጠረጴዛውንም ሰባበረ። ከዚያ በኋላ ጓደኞቹን በፍጥነት ሰብስቦ ትምህርት ቤቱን በአስቸኳይ ጥሎ ወጣ። መኪናውንም በከፍተኛ ፍጥነት እየነዳ ከአካባቢው ራቀ። ጓደኞቹ አስፈሪ ሁኔታውን ሲመለከቱ ለሕይወታቸው ፈሩ። በመሆኑም ሊያረጋጉት በማሰብ ቁጣውን ከውስጡ ማውጣት ከፈለገ ጂንሆ የተባለውን ተማሪ ማሰቃየት እንደሚችል አስታወሱ። እሱም ጂንሆ የሚለውን ስም በሰማ ጊዜ በፊቱ ላይ ሰይጣናዊ የሆነ ፈገግታ አሳየ። ይህ ሲፈጠር ሲሞን በማሰልጠኛ ክለቧ ውስጥ ነበረች። ሱጋንግን በደንብ አድርጋ ከቀጠቀጠችው በኋላ ለመጀመሪያ ጊዜ ውስጧ ሰላም ተሰምቷታል። ነገር ግን ከድመት ጭንብሉ በስተጀርባ ያለችው እሷ መሆኗን አስቀድሞ ደርሶባት የነበረው ጓደኛዋ ጓን ቀጥ ብሎ መጣ። በዚህ ጭንብል መንገድ መጓዝ በጣም አደገኛ እንደሆነ መከራት። ፍትህን በህግ አግባብ ለማግኘት ሌሎች የተሻሉ መንገዶች እንዳሉ መከራት። በሌላ በኩል ግን ሱጋንግና የጥፋት ቡድኑ ጂንሆን ይዘው ሰው ወደማይኖርበት ጨለማና የፈረሰ ህንፃ ወሰዱት። እዚያም እንደደረሱ አደገኛና ሰብአዊነት የጎደለውን ጨዋታ እንዲጫወት አስገደዱ። ልብሱን አስወልቀው ጸያፍ ስድቦችን በጀርባው ላይ ጻፉበት። ከዚያም የተጠበሰ ዶሮ በፍጥነት እንዲያመጣላቸው አዘዙት። ልጁም ራቁቱን በጎዳናው መሃል በከፍተኛ ፍጥነት በረረ። በመጨረሻም ሊ ወደሚሰራበትና በትርፍ ሰዓቱ ወደሚያግዝበት የዶሮ መሸጫ ቤት ደረሰ። የምግብ ቤቱ ባለቤት የጂንሆን ሁኔታ በተመለከተ ጊዜ በጣም ነበር የደነገጠው። ወዲያውኑም ምስኪኑ ታዳጊ ሊረዳውና ሊንከባከበው ተነሳ። ልክ በዚያው ቅጽበት ሊ የተባለው ተማሪ ቅንጣት ታህል ጊዜ ሳያጠፋ በቀጥታ ወደ ሲሞን ጂም ሄደ። በሰዓቱ ሲሞን ማስረጃዎችን ለማጥፋት ያንን የድመት ጭንብል በእሳት ልታቃጥለው በዝግጅት ላይ ነበረች። ሆኖም ሊ ሳይታሰብ ወደ ክፍሉ በጥድፊያ ገባ። ከዛም ጂንሆ የደረሰበትን አዲስ መከራ በዝርዝር ነገራት። ይህ ብቻ ሳይሆን ቀደም ሲል በዚያ የቅርጫት ኳስ ሜዳ ላይ ፖሊስ የጠራው እሱ ራሱ እንደነበርና ከድመት ጭንብሉ በስተጀርባ የተሸሸገችው ጀግና እሷ መሆኗን እንደሚያውቅ በግልጽ ነገራት። በዚህ ሰዓት ግን ጂንሆ በየአቅጣጫው በሚደርስበት እንግልትና ውርደት ሙሉ በሙሉ ተሰብሮ ነበር። ከእንግዲህ ይህንን መራራ ህይወት መግፋት እንደማይችል ሲገባውም ስለታም ቢላዋ በእጁ አንስቶ ጠላቱን ሱጋን ለመቅጠም ወንድ ልጅ ቆረጠ። በሰዓቱ ሱጋን ከጓደኞቹ ጋር በአንድ መጠጥ ቤት ውስጥ በምቾት ተቀምጦ ነበር። ጂንሆ ላይ ቀጥሎ ስለሚያደርሱት ስቃይ እያሰቡ በመሳለቅ ላይ ናቸው። ነገር ግን ብዙም ሳይቆይ ሲሞን ያንን የድመት ጭንብል አድርጋ ከተፋለች። በዚያ ቅጽበት በእሷና በሱጋንግ መካከል አደገኛ ፍልሚያ ተጀመረ።
ጓደኞቹም አገዙት። ሱጋን ከብዙ ጓደኞቹ ጋር በመሆን ሲሞንን ሊያጠቋት ከፍተኛ ጥረት ቢያደርጉም ሲሞን ግን በተለየ የቦክስ ብቃቷ እያንዳንዱን ፍርድ ቤት ቀላቀለች። በዚህ አስጨናቂ ሰዓት ጂኖ በደም ፍላት ቢላዋውን እንደያዘ ቦታው ላይ ተገኘ። መከራውን ያበላውን ሱጋንግ ሙሉ በሙሉ ገድሎ የሚመጣውን ለመቀበል ተዘጋጅቷል። ነገር ግን በሱጋንግ ላይ ሊሰነዝር ሲል ሲሞን መሃል ገባች። ታዳጊው የወደፊት እድሉን አቧራ የሚያደርገውን ከባድ ወንጀል እንዳይሰራ የቻለችውን ጣረች። በዚህ ግብግብ መሃል ግን ያ ስለታም ቢላዋ ሳይታሰብ በሲሞን አካል ላይ አረፈ። ከሰውነቷ ብዙ ደም ፈሰሰ። በቦታው ላይ የነበሩት ክፉኛ በመደንገጣቸው ወዲያውኑ በአስቸኳይ ወደ ሆስፒታል ወሰዷት። በሆስፒታል ውስጥ እንደገባች አስቸኳይ የሕክምና እርዳታ ተደረገላት። ችግሩ ግን ውድ ልጁን በዚህ አሰቃቂና ደም አፋሳሽ ሁኔታ የተመለከተው አባቷ ከቁጥጥር ውጭ ሆነ። በውስጡ በተፈጠረው ከባድ ህመም ታዲያ ያንን የልመት ጭንብል አንስቶ ፊቱ ላይ ያደረገው። ቀጥሎም ሱጋንግና ቡድኑ ለመበቀል ቆርጦ ወጣ። አንድ ለአንድ ፍልሚያ እንዲያደርጉም ጋበዘው። በሁለቱ መካከል አስፈሪ ፍልሚያ ተካሄደ። ነገር ግን ሱጋንግ ብቻውን የመጋጠም ወኔ ስላልነበረው ከብዙ ጓደኞቹ ጋር በመተባበር የሲሞንን አባት በጭካኔ ደበደቡ። ይህ ሁሉ ሲሆን በሆስፒታል ውስጥ ነበረችው ሲሞን ራሷን አወቀች። ከሆስፒታሉ አልጋ ላይ በአስቸኳይ ተነስታ ለመውጣት ስትሞክር ታዲያ ጓደኛዋ ጓን ሊያስቆማት ሞከረ። ሁለቱም እየተጨቃጨቁ የሆስፒታሉ መውጫ ላይ ሲደርሱ አባቷ በከባድ ሁኔታ ቆስሎና ተደብድቦ አገኘ። ምንም ብትጠላውን በዚህ አሳዛኝ ሁኔታ ባየችው ጊዜ ስሜቷ በከፍተኛ ሁኔታ ተነካ። እንባዋን መፍሰስ ጀመረ። ወደ ቤት ይዛው እየተመለሰችም ቀደም ሲል በነበረው መጥፎ ባህሪና በጭካኔው ላደረሰባት የስነ ልቦና ስብራት ከልቡ ይቅርታ ጠየቃት። በዚህ መሃል ሲሞን የተሸነፈችበትን ቀን አስታውሳ ምክንያቱም ማብራራት ጀመረች። ውድድሩን በቀላሉ ማሸነፍ ትችል ነበር። ሲሞን በህይወቷ ለመጀመሪያ ጊዜ የደበቀችውን ሚስጥር አወጣች። ግጥሚያውን ሆን ብላ የተሸነፈችበት የራሷ ምክንያት ነበራት። ከተሸነፈች አባቷን ዕዳ ሙሉ በሙሉ ለመክፈል የተቃራኒው ቡድን ቃል ስለገባላት እንደሆነ ነገረች። ነገር ግን አባቷ ሲሞን ያንን የፍጻሜ ጨዋታ ሆን ብላ የተሸነፈችው በሱ ዕዳ ምክንያት እንደሆነ ቀድሞውንም ያውቅ ነበር። ይህንን ከባድ እውነት እያወቀ እንኳን ከራሱ የበታችነት ስሜት የተነሳ እሷን ለረጅም ዓመታት እንዳቅመቢስ አድርጎ ቆጥሯታል። አሁን ግን የልጁን አስደናቂ ጽናትና ጥንካሬ ሲመለከት ሲሞን ምን ያህል ብርቱና ደፋር ሴት መሆኗን ተረዳ። በዚህ ምክንያት ላለፉት ዓመታት ላሳያት መጥፎ ባህሪ በከፍተኛ የጸጸት ስሜት ደግሞ ይቅርታ ጠየቃት። እሷ ግን የእንባ ዘለላዎቿን ለመቆጣጠር እየሞከረች ምንም አይነት ቃል አልመለሰችም። በማግስቱ ጠዋት ሱጋንግና የጥፋት ቡድኑ በሁሉም ሰው ፊት ያዋረዳቸውን ያንን የድመት ጭንብል የለበሰው ሚስጥራዊ ሰው ለማግኘት እየለፉ ነው። በክፍል ውስጥ ያሉትን ተማሪዎች እጅ አንድ በአንድ መፈተሽ ጀመሩ። በፍልሚያው ወቅት የድመት ጭንብል የለበሰው ሰው እጁ ላይ መክሰሉን ስለሚያስታውሱ አሁን ያንን ምልክት በቁርጠኝነት መፈለግ ላይ ናቸው። ነገር ግን ትምህርት ቤቱን ቢያካልሉም በማንኛውም ተማሪ እጅ ላይ ጠባሳውን ማግኘት አልቻሉም። ልክ በዚህ ሰዓት የሱጋንግ ንቁ እይታ ቀጥታ በሲሞን ላይ አረፈ። በሰዓቱ እሷም እጇ ላይ ያለውን ቁስል ለመደበቅ እየሞከረች ነበር። ይህንን ሚስጥር እንዳወቀም በቀጥታ ወደ መምህራን ክፍል ነበር ያመራው። ሆን ብሎም የሲሞንን የቆሰለ እጅ በኃይል ጨምቆ ያዘው። ከህመሙ የተነሳ ሲሞን ማስመሰል ፈጽሞ አልቻለችም። ሱጋንግ ግን በመከራዋና በስቃዩ እየተደሰተ በክፋት የተሞላ ፈገግታን ማሳየት ጀመረ። ቀጥሎም የፕላስቲክ ከረጢት በሲሞን ፊት ላይ አደረገ። ከዚያም ጂኖ በቢላዋ ሊወጋት ሲል ለምን በመካከላቸው ገብታ ህይወቱን እንዳዳነች ጠየቀ። እሷም ጂኖ የወደፊት እድሉን የሚያጨልም ትልቅ ወንጀል እንዳይሰራ ስትል እንዳደረገችው ገለጸ። ይህንን መልስ ሲሰማ ታዲያ አስባለት እንዳልሆነ ሲገባው ይበልጥ በንዴት ተቃጠለ። ወዲያው ግን የትምህርት ቤቱን የባህል ፌስቲቫል ላይ ስለሚደረገው የቦክስ ውድድር የሚያበስር በራሪ ወረቀት ተመለከተ። በመላው ተማሪዎችና መምህራን ፊት እሷን በአሰቃቂ ሁኔታ ቀጥቅጦ ክብሯን መንጠቅ ተመኘ። ስለዚህም በዚህ ፌስቲቫል መድረክ ላይ ለቦክስ ግጥሚያ በይፋ ጋበዛት። ሲሞን መጀመሪያ ላይ ነገሩን ውድቅ ለማድረግ የሞከረች ቢሆንም ሱጋንግ ግን ከባድ ማስፈራሪያ ሰጣት። ይህንን ግጥሚያ ካልተቀበልሽ ጂኖ በቢላዋ ሊያጠቃኝ ሲል የተቀረጸውን ቪዲዮ ቀጥታ ለፖሊስ እሰጣለሁ በማለት ዛተባት። ሲሞን የምስኪኑን ታዳጊ ህይወት ለማዳን ስትል ፍልሚያውን ሙሉ በሙሉ ተቀበለች። በሌላ በኩል ጂኖ በደረሰበት ተደራራቢ በደልና እንግልት የተነሳ በአንድ ረጅም ህንፃ ጣሪያ ላይ ብቻውን ቆሟል። ከሁኔታውም ስለ ህይወቱ ሙሉ በሙሉ ተስፋ እንደቆረጠ በግልጽ ያስታውቅ ነበር። ነገር ግን እንደ ዕድል ሆኖ ሲሞን አገኘችው። ያሰበውን እንዳያደርገው በቻለችው መጠን በትዕግስት ልታስረዳው ሞከረች። በዚህ ሁሉ አስቸጋሪ ሁኔታ ውስጥ ሆኖ ለሱ ብቻ የምትኖረውን የምትጨነቅለትን ውዳያቱን አስታወሰች። ይህንን ልብ የሚነካ ምክር የሰማው ጂኖ ታዲያ ስሜቱን ቀስ በቀስ መቆጣጠር ጀመረ። እሷን በታላቅ የእህትነት ፍቅር ቀርባ አቀፈች። ጂኖ በዚህ ጨካኝ ምድር ላይ እውነተኛ ደጋፊ ከጎኑ መኖሩን ሲረዳ ለመጀመሪያ ጊዜ ደስተኛ ሆነ።
ከጥቂት ቀናት በኋላ በሲሞንና በሱጋንግ መካከል በትምህርት ቤቱ የሚደረገውን የቦክስ ፍልሚያ በመላው ቅጥር ግቢ ውስጥ እንደ ሰደድ እሳት ተሰራጨ። በውድድሩ ዕለት አብዛኞቹ የትምህርት ቤቱ ተማሪዎች ለፍትህ ሲሉ ሲሞንን ለመደገፍ ተሰበሰቡ። ጂንሆም ለፍትህ መቆማቸውን ለማሳየት ለሁሉም ልጆች የድመት ጭንብሎችን በነፃ ማደል ጀመረ። ከጥቂት ጊዜ በኋላ ያ ታላቅና በጉጉት ሲጠበቅ የነበረው የቦክስ ግጥሚያ በይፋ ተጀመረ። መጀመሪያ ላይ ሱጋንግ የነበረውን ጉልበትና ፍጥነት በመጠቀም የሲሞንን የቀድሞ የቆሰለ እጅ ላይ ብቻ እያነጣጠረ ነበር። በዚህ አስጨናቂ ግብግብ መሃል ታዲያ የሲሞን የተሰበሰበው ጸጉር በድንገት ተፈታ። መላው ትምህርት ቤትም ከድመት ጭንብሉ በስተጀርባ የነበረው ጀግናቸው ወንድ ሳይሆን ሴት መሆኗን ተረዱ። በከፍተኛ ሁኔታም ተደነቁ። ሱጋንግ ሲሞንን ሙሉ በሙሉ ሊያሸንፋት ጥቂት ሰከንዶች ብቻ ሲቀሩት ሲሞን በውስጧ ተኝቶ የነበረውን ሻምፒዮን ቀሰቀሰ። ከዚህ በኋላ ሲሞን ጭንብሏን በሁሉም ሰው ፊት አነሳች። ተማሪዎቹና ባልደረቦቿ አይናቸውን ማመን አቃታቸው። በጭንብል ተደብቃ ክፉዎችን ስታንቀጠቅጥ የነበረችው ጀግና የገዛ መምህራቸው መሆኑን ባወቁ ጊዜ ክው ብለው ቀሩ። በመጨረሻም ሲሞን በሙሉ ኃይሏ የመጨረሻውን ቡጢ ሰነዘረች። ከዚህ ታላቅ ድል በኋላ ሱጋንግ በጂንሆ ፊት በጉልበቱ እንዲንበረከክ አስገደደች። ለፈጸመው በደል ሁሉ አጥብቆ ይቅርታ እንዲጠይቀውም አደረገች። ነገር ግን ሱጋንግ አሁንም ቢሆን በትዕቢቱ ቀጠለ። ይቅርታን ለመጠየቅ ፈጽሞ ፈቃደኛ አልሆነም። በዚህ ምክንያት ሲሞንና ጂንሆ የበላይ አካላት ጣልቃ እንዳይገቡ በማድረግ በህጋዊ መንገድ እንዲዳኝ ጠንካራ መረጃዎችን ሰብስበው ከሰሱት። በዚያው ቅጽበት በሚ የተባለች ልጅ ተቀላቀለቻቸው። በሱጋንግ ሰብአዊነት በጎደለው ድርጊት ሰልችታ ስለነበረ የፈጸማቸውን ዘግናኝ የወንጀል ቪዲዮዎችና የድምፅ ቅጂዎች በሙሉ ለህግ አካላት ለመስጠት ዝግጁ ሆነች። በታሪኩ መጨረሻ ሲሞን ያንን ትምህርት ቤት ጥላ በመውጣት የአካል ብቃት እንቅስቃሴ ዋና አሰልጣኝ ለመሆን አዲሱን ህይወቷን በነፃነት ጀመረች። ከብዙ ዓመታት ከባድ መከራና ትግል በኋላም ለመጀመሪያ ጊዜ በስራዋ ላይ እውነተኛ ደስታ በፊቷ ላይ ታየ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።